የብሉይ ኪዳን አገልግሎት ተሽሯል። ኦሪቱ መስዋዕቱም ተሽሯል። የኪነት ሥርዓቱም ተሽሯል። የሙሴ ጽላትም ዛሬ አገልግሎት ሊሰጥ አይችልም። በዚህ ዙሪያ ያለውን ትምህርት ሰው ብዙ አይረዳም፣ አይገባውም። መጽሐፍ ቅዱስንና ቤተክርስቲያንን ስትሰሙ ግን ይገባቸዋል። በዛ አገልግሎት ብዙ ሰዎች አልቀዋል። የዳነ ሰው ግን አልነበረም። ገረ ወረ እብሮታ በቆና ኩዳን ለኮብሰ ሰደ ጉባረ በዛን ዘመን አለ የሮሰነቲ ሕጌን በድንጋይ ጽላት ሳይሆን በልባቸው ይጽፋለው አለ። በምናቸው ይጽፋለው? በምናቸው በልባቸው ይጽፋለው። ለጴሳኒ ረተምበሬ ሳጀል መቼ ነው እግዚአብሔር በልባችን ሕጉን የጻፈልን? እንደ ብሉይ ኪዳን እኛ በድንጋይ ጽላት በተጻፈው ሳይሆን እኛ የእግዚአብሔር ቤተ መቅደሶች ሆነን የምናገለግልበት የአዲስ ኪዳን አገልጋዮች እንደሆነን በዚህ መጽሐፍ ላይ ተጠቅሰዋል። ከነቆበ ምትሰባው አቀዮ ለመፋ ቆሮንቶስ በቆና ለመጉባረት ቁልቁሉም ጳውሎስ የሮዱበቱ አከነ ጀኔኑ ቲማ ኤርጋ ጳውሎስ ገራ እሳ ለመፋ ቆሮንቶስ ጀቹዳ የሮበሬሱት አከነ ጀን አካ ጽላቲ ኢሳ ከኩሞፋት ዮኪንሞ ኢሳ ዱሪቲ ሶንታኔ ጀን ምዕራፍ 3 ከቁጥር 3 ጀምራችሁ ስታነቡ ማለት ነው። እናንተ አለ በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ በሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት የተጻፈ አይደለም፣ በእኛ የተገለጠ የክርስቶስ መልእክቶች እንደሆናችሁ የተገለጠ ነው። እርገጀዴ ቦዴ ብቃታችን ከእግዚአብሔር ነው እንጂ በገዛ እንደሚሆን በእጃችን እንዳይሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም ካለ በኋላ ቁጥር 6 ላይ እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። ዳሩ ግን አለ ወደ ብሉይ ኪዳን አገልግሎት ሲያመራ ወደ ሙሴው ጽላት ሲያመራ ሲያመለክት እንዲህ አለ። ዳሩ ግን የእስራኤል ልጆች ለዛ ለተሻረው ፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደል ድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት ግን እንዴት ይልቅ በክብር አይሆንም አለ። የብሉይ ኪዳንና የአዲስ ኪዳንን ይናገራል። ያ የብሉይ ኪዳን መስዋዕት ተሽሯል። ያ የብሉይ ኪዳን አገልግሎት ቀርተዋል። ያ የብሉይ ኪዳን አገልግሎት በሰዎች ዘንድ የከበረ አገልግሎት ነበረ። እግዚአብሔር በተሻረው በዛች በሙሴ ጽላት በዛች በሙሴ በተሰጠው ሕግ ብዙ ታምራት ሲያደርግ ነበረ። ሰዎችም በዛ አገልግሎት የተቀሰፉ አሉ፣ የተቀጡ አሉ። ምክንያቱም ያ አገልግሎት የከበረ ነበረ። ተጃጅልቺ ተጃጅለ ከበጀማ ቱሬ ተጃጅልቺ ተጃጅለ ውልፊነ ቀበሰ ቱሬ ከሩጀ ተጃጅልቺ እኛ ከሲት ውልፊነ ቀበሰ ቱሬ ሱን ኢኒ ሴራ ከኩይ ኢረት ከነመ ሱን ዳጋ ኢረት ዮኪን ጽላት ኢረት በረፈመ ከነመ ሱን ኤጋ አከስ ከበጀሜ ኤጋ አከስ ውልፊነ አርገቴ በመንፈስ የሆነ ደግሞ ከዚህ እንዴት ሊቅ ይገባል ይችላል አለ። አከሚት ኢሰከነ ጫላ ውልፊነ ቀባ ጀደ ከነጀቹ ማልጀቹን አማ የሮ ቶኮ በዚህ ዙሪያ ያለውን ትምህርት ሰው ብዙ አይረዳም፣ አይገባውም። መጽሐፍ ቅዱስንና ቤተክርስቲያንን ስትሰሙ ግን ይገባቸዋል። የሮ ኪታበ ቁልቁሉ በረተኒፊ ዱብስተኒፊ መነ ክርስቲያና የሮ ዳጌሰን ይሲን ይገላ የተሻረው የሙሴ አገልግሎት ማለት የብሉይ ኪዳን አገልግሎት ማለት ነው። የብሉይ ኪዳን አገልግሎት ተሽሯል። ኦሪቱ መስዋዕቱም ተሽሯል። የኪነት ሥርዓቱም ተሽሯል። የሙሴ ጽላትም ዛሬ አገልግሎት ሊሰጥ አይችልም። በተስካነ ከሰቲ ታቦኒ ሙሴ ዮኪንሞ ጽላቲ ሙሴ ተጃጅላ ከኑ እንደንደው ያ በፊደል ነው፣ አሁን ግን በመንፈስ ነው። ያ በበግ ደም ነው፣ አሁን በክርስቶስ ደም ነው። ያ ካህኑ ያ ጊዜ የነበረው ካህን ሌዊ ነው፣ አሁን ግን ክርስቶሳዊ ነው። የአገልግሎቱ ምድራዊ ነበር፣ አሁን ግን ሰማያዊ ነው። ተጃጅልን ዱሪ ከምብየ ለፈረት ቱሬ እነማገሩ ከንሰሚቲ
ተጃጅል ሙሴን ገገፈማ ቱሬ ዲገሬቲ ዲገ ኦላፍ ዲገ ሰንጋት ትዲያቻ ቱሬ አመገሩ ከንዲያቱ ዲገ ክርስቶሲ አንገምኒ ሉቦታ አሮኒ ቱሬ አመገሩ አንገምኒ ሉቦታ ክርስቶሲ ያ የብሉይ ኪዳን አገልግሎት ለአዲሱ ኪዳን ጥላ ነበረ። ያ ጥላ የነበረው አገልግሎት በዚህ ሁኔታ ከከበረ ያ በፊደል ድንጋዮች ላይ የተቀረጸ እንደውም የሞት አገልግሎት በክብር ከሆነ የሞት አገልግሎት ይላል። በነገራችን ላይ እንዴት ነው የሞት አገልግሎት የሚለው? ምክንያቱም ሰውን ሊያድን አይችልም። ሰውን ማዳን ካልቻለ ያ አገልግሎት በሙሴ ስርዓት የተሰጠው ስርዓት ሰዎችን ማዳን የማይችል ከሆነ ለምንድነው የተሰጠው ካላችሁ ጥላ ብቻ ነበረ። ለክርስቶስ ለአዲስ ኪዳን አገልግሎት ጥላ ነበረ እንጂ ሰዎችን አያድንም። የሞት አገልግሎት ነው አለ። በዛ አገልግሎት ብዙ ሰዎች አልቀዋል። የዳነ ሰው ግን አልነበረም። ነምኒ ተጃጅለ ሰናም ፈየ እንጅሩ ገሩ ተጃጅለ ሰናም ማልተይራ ነምኒ ባየን ዱሜራ ጀቹዳ ከናፍ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት በክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል አለ። ያ የከበረ እጅግ የሚበልጠው ክብር ምክንያት በዚህ ክብር ክብሩን አጥቷል አለ። በአዲስ ኪዳን አገልግሎት የሙሴና የኦሪቱ አገልግሎት ክብሩን አጥቷል፣ ሰውን አያድንምና። አሁን የአዲስ ኪዳን አገልግሎት የክርስቶስና የክርስቶስ ሥጋውና ደሙ ነው። እሱ በክርስቶስ ሥጋና ደም የብሉይ ኪዳን አገልግሎት ክብሩን አጥቷል። ክብር ምስጋና ለአምላካችን ይሁን። እግዚአብሔርን አመስግኑ በእውነት። ስለዚህ ዛሬ ከታቦት ጋር የተገናኘ ብዙ ሰዎች ጥያቄ ያነሳሉ። ይቻል እናገርና ልጨርስ። ዋዬ ታቦታ ከናት በተስካነ ኬኛ ኬሳ ቀሙን ወጂ ወልካሰኒ ነሞኒ ባየን የሮ ጋፊ ካሰንጂራ ኑይ በተስካነ ኬኛ ኬሰቲ አራ ታቦታ ከኩሞፋፍ ተጃጅለ ከኩሞፋ ይንቀምኑ ተጃጅልኒ ከኩ ቦፋ ዲገሬቲፍ ዲገውላ ከንቲ ዲያቱዳ እንሞ ዲግኒሱን ታቦታ ጉባራት ረጫማ ዮኪን ፈጫፈማ ታቦኒ ከኩዋራ ገሩ ዲገሬቲ ዲገውላ ኦቶንታኔ አከ ከኩሞፋቲ አቦሚወን ኩርነን ኢረቲ በረፈመ ዮሶንታኔ አከ ስርነ መነ ክርስቲያና ኬኛቲ ታቦኒ በተስካነ ኬኛ ኬሰ ጅሩ ባቶ አርሳ ፎኒፍ ዲገ ጎፍታቲ ፎኒፍ ዲገ ጎፍታ ኢየሱስ ክርስቶስ ኢረቲ ከበጀማ ኢረቲስ የሮ በረፈሙ ጅልቢ ሁንዱምቱ ኢየሱስ ክርስቶስ ይፋ ጅልቤንፈቱ አልፋ ኦሜጋ ጀደሜቱ ኢረቲ በረፈማ በርኩን በረዋቀዩ ፉለሳኑ ዴቢሴ ዋንተይፍ ፎኒፍ ዲጊ ጎፍታ ኬኛሞ ጅሬኛ ከላቱ ዋንተይፍ ኢላላ ተጃጅል ከኩሞፋ አከስ ከበጀ እርገ ቀባቴ ታቦታ ኢረት ከበጃ አንገነገው ተጃጅል ቸርጋ አርገቴ እኒ ከኩዋራ ፎኒፍ ዲጊ ጎፍታሞ ከበጃ ከምታ አርገቱ ነቲማ። ስለዚህ የአዲስ ኪዳን ታቦት ከብሉይ ኪዳን ታቦት ይበልጣል በክብርም ማለት ነው። እንዴት ይበልጣል ካላችሁ በብሉይ ኪዳን ላይ የሚቀርበው የበግና የተሻረ አገልግሎት የሞት አገልግሎት ነበረ። በዚህ በአዲስ ኪዳን ታቦት ላይ መስዋዕት የሚቀርበው ክርስቶስና የክርስቶስ ሥጋና ደም ነው። የትኛው ይበልጣል? ከምቱ ጫለትን ዲገሬቲ ከንትዲያቱሞ ዲገ ክርስቶስ ከንትዲያቱ ጫል ነቲማም ኢሰስ ፎኒሞ ኢሳፉራ ጫለትን ከምቱ ጫል እንሱኒ ከንፎኒት እንኩኖ ከማለት ከነፉራት በኤርምያስ ትንቢት ምዕራፍ 3 ከቁጥር 16 ያለው ምን ይላል? በምድር ላይ በበዛችሁ ጊዜ የሮ ለፈት ባየተንቲ ዋኤ ታቦታ ነምኒ ያደቱ ቶኮ እንጂሩ ሂኖጀተሙስ እንበርባደሙስ ይጀኔ በረፈመ ጅሩ ከነኒ ኑበቻ ጅሩ ዋኤ ተጃጅለ ኦሪቲ ዋኤ ተጃጅለ ታቦታ ሙሴ ኑበቻ ጅረ መሌ ዋኤ ዲግኒ ክርስቶስ አርሳ ከኩዋራ መሰወያ ከንትዲያቱ ዋይሳ ዱበቻን ጅሩ ጀቹ ኤርምያስ ነሞኒ ባየን ጨቀሰ ከነካሰኒ እናንተ እኮ የተሻረውን ሕግ ነው የተከተላችሁ ይሉናል። እኛ የተሻረውን አይደለም የተከተልነው። እኛ የተከተልነው አንድ ጊዜ ለዘላለም የቀረበው አንድ ጊዜ ስለ ዓለም በመስቀል አደባባይ ላይ ስለ ሁላችን የቀረበው የክርስቶስን ደም ነው የተከተልነው። ክብር ምስጋና ለአምላካችን ይሁን። እግዚአብሔርን አመስግኑ በእውነት።